بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على نبينا محمد وعلى آله وصحبه أجمعين، ونشهد أن لا إله إلا الله وحده لا شريك له، ونشهد أن نبينا محمدا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين، فصلوات الله وتسليماته عليه وعلى آله وأصحابه وأتباعه إلى يوم الدين. أما بعد، إخوة وأخواتي في الله، በዓለም ላይ የምትገኙ ሙስሊም ወንድም እህቶቼ በሙሉ ማለት ነው ኢንሻአላህ ከፊት ለፊታችን እየተጠባበቅነው ያለ የሆነን የረመዳን ወርን እንግዲህ ሁላችንም ማለት ነው የተበላሹ ቀልቦች የሚስተካከሉበት፣ የጠመሙ ቀልቦች ሂዳያን የሚያገኙበት፣ በወንጀል አሮንቃ ውስጥ የገቡና የተዘፈቁ ወደ አላህ Subhanahu Wa Ta'ala ተውባን የሚቸሩበት የሆነው ትልቅ ወር ከፊት ለፊታችን መጥቷል። አላሁ ተባረከ ወተዓላ የዚህን ወር ትልቅ ኒዕማና ጸጋ ከሚያገኙትና ከሚካፈሉት አላህ Subhanahu Wa Ta'ala ያድርገንና እኔንም እናንተንም የሱ ተጠቃሚዎች ያድርገንና ሽሩጡ ሲያም ረመዳንን ተመልክተን ነበር። እንዲሁም ማለት ነው አርካኑ ሲያም ረመዳን አርካኖች አሉት። አርካኑ ሲያም ረመዳን የረመዳን ጾም አርካን ዑለማዎች የተለያዩ አቅዋሎች ከመኖር ጋር ምን ያህል ናቸው በሚለው ዙሪያ ማለት ነው وهذه رسالة للشيخ محمد بن عبد الوهاب الوصابي اليمني يمناوي يهونو رحمه الله تعالى رحمة واسعة አንድ ታላቅ ሼኽ ያዘጋጇት ሙዘኪረቱን ፊ አህካም ሲያም በማለት የምትታወቅናትና በዚህ ሪሳላ ላይ እንግዲህ አራት ሸርጦች አራት አርካን አለው ረመዳን ይላሉ። አራት ጾም አራት አርካኖች አሉት። አርካኑ ሲያም አራት አርካኖች አሉት። ረመዳንም ይሁን ሌላ ጾም ማለት ነው። ረመዳንም ይሁን ሌላ ጾም ስንል ምን ማለት ነው? የከፋራ ጾም ሊሆን ይችላል፣ የነዝር ጾም ሊሆን ይችላል፣ ሙስተሐብ የሆነ ጾም ሊሆን ይችላል፣ ሱና የሆነ ጾም ሊሆን ይችላል፣ ዋጅብ የሆነ ጾም ሊሆን ይችላል። አራት ሩክኖች አሉት። እነዚህ አርካኖች ሲሟሉ ነው ጾም ልክ እንደ ኢባዳ ጾም ሆኖ ወደ አላህ Subhanahu Wa Ta'ala ማድረግ የሚችለው ማለት ነው። አንደኛው ሷኢም ጿሚ አካል መኖር ነው። እኔ፣ አንቺ፣ አንተ ነው ሷኢም ነው። وهو المسلم والمسلمات وهو المسلم والمسلمات ሙስሊሞች ናቸውና በጾም ወደ አላህ Subhanahu Wa Ta'ala የጾም ኢባዳን አድርገው እንቀርባለን ብለው የሚጾሙት ይሄ ጿሚው አካል መኖር ነው። ይሄ አንድ ሩክን ነው። እሱ ሳይኖር ጾሙ ሊኖር አይችልም ማለት ነው። ሌላው ሙሷሚንህ ነው። ከሱ የሚጾሙት የሚከለከሉት ነገር ሙሷሚንሁ ከሱ የምትተውት ነገር እሱም ደግሞ አስፈጣሪ ሙፈጢራት ነገሮች ናቸው። ሂስየን ወማዕነውየን ሂስይም የማይዳሰሱ የማይዳበሱ ከሆኑ አስፈጣሪ ነገሮች፣ እንዲሁም ደግሞ ማለት ነው የሚዳሰሱ የሚዳበሱ ከሆኑ አስፈጣሪ ነገሮች ከነሱ ሙሷሚን ከነሱ መጾም ነው። እነሱን በአንተ ላይ የተንጸባረቁ ጾም ሊሆን አይችልም ማለት ነው። ጾመኛ ሊባል ወይም ደግሞ ጾም የተሰኘው ኢባዳ መገኘት አይችልም። ከነዛ ከሱ የምጾመው ከሆነ ነገር ስትጾም ነው። ሳትበላ ሳትጠጣ እንዲሁም የተከለከሉ የሆኑ ነገሮችን ስትከለከል ማለት ነው። ይሄ ሲኖር ነው ማለት ነው። ይሄ ሙፈጢራት ነው። ጀሚዑል ሙፈጢራት በጠቅላላ ማለት ነው። እነዚህ ሙፈጢራት ነገሮች ወደፊት ጾምን አስፈጣሪ ጾምን የሚያስፈጥሩ ጾምን የሚያበላሹ ብለን በዝርዝር የምንመጣባቸው ነገሮች አሉና እዛ ውስጥ በጣም ብዙ ነገሮችን እናገኛለን በ20 ቤት የሚቆጠሩ ማለት ነው። ከነዛ ሁሉ መጾም ነው። ይሄ ጾም ሩክን ነው። ይሄ ሳይኖር ጾም ኢባዳ ሆኖ
ጾም ኢባዳ ሆኖ ወደ አላህ Subhanahu Wa Ta'ala ማድረግ አይችልም ማለት ነው። ሌላኛው ሙሷም ፊህ ነው በሱ የሚጾምበት ሙሷም ፊህ ብሎ ማለት ዘመን ነው ማለት ነው። ዘመን ነው። አዎ በዚህ ዘመን ላይ ሙሷም ፊህ መኖር ነው ማለት ነው። ሙሷም ፊህ መኖር ነው። ሙሷም ፊህ መኖር ግድ ነው ማለት ነው። ሙሷም ፊህ እሱም ምንድነው ዘመን ነው። እሱም ዘመን ጊዜ ነው ማለት ነው። ችግር ጊዜ ሳይኖር የምትጾመው መቼ ነው? በቀኑ ክፍለ ጊዜ ነው። ሌሊትን ጾማለሁ ብትል ሊሆን አይችልም። ሙሷም ፊህ ማን ነው? ወሆ ዘመኑ ነው። ወሆ ዘማኑ እሱ ጊዜው ነው። ምን طلوع الفجر الصادق الى غروب الشمس እውነተኛው ፈጅር ከወጣበት ጊዜ ጀምሮ እስከ ፀሐይ ግባት ድረስ ያለው ይሄ ሙሷም ፊህ ነው ዘመኑ። ከዚህ ዘመን ውጭ ባለው ነገር ጾማለሁ ብትል ጾም ኢባዳ ሊሆን አይችልም ማለት ነው። ጾም ኢባዳ ሆኖ ወደ አላህ አቀራቢ ሆኖ ሊገኝ አይችልም ማለት ነው። ምናልባት ውሷል የተሰኘው ነገር ተፈቅዶ የለም ወይ? ከማፍጠር እስከ ሱር ድረስ ያለውን ነገር መቀጠል ፍቃድ አለ ሙባህ ከሆኑት ነገሮች ሆኖ የለም ወይ? እናም ሰው ከፊጥራ አንስቶ እስከ ሱር ድረስ ጾሙ የሚቀጥለው የመጾም ሂደት ኢባዳ አይሆንም ወይ ቢባል አዎ في خلاف بين العلماء አይኖረውም። አለዛም ደግሞ لا حكم في النادر ነው። لذا ሙሷም ፊህ መኖር አለበት። ያም እሱም ዘመን ነው። من طلوع الفجر الصادق الى غروب الشمس ሶስተኛው ይሄ ነው። እንግዲህ አራተኛውና የመጨረሻው ሙሷም ለሁ ለሱ የሚጾምለት አካል መኖር። እሱም ማን ነው? አላሁ ጀለ ፊዑላ አላሁ ተባረከ ወተዓላ ነው። ለሱ ነው። እሱም ኢኽላስ ኒያ ብለው ይተነትኑታል ዑለማዎች። ሙሷም ፊህ መኖር ሩክን ነው። የምትጾምለት አካል መኖር፣ የምትጾምለት ክፍል መኖር። የምትጾምለት ክፍል አንድ አላህ Subhanahu Wa Ta'ala ነው። አንድ አላህ Subhanahu Wa Ta'ala ነው። ሁወ አላሁ ጀለ ፊዑላ وهذه هي النية ናት ይላሉ አንዳንዶች፣ ወይም ደግሞ وهذه هي الإخلاص ናት ብለውም ያስቀምጣሉ። አላየሃል አንድ አላህ Subhanahu Wa Ta'ala ለሱ ብቻ ብሎ መጾም ማለት ነው። ኢኽወተል ኢማን ፊላህ ለአላህ Subhanahu Wa Ta'ala መንገድ ላይ የተገናኘን የተሳሰርን ዓለም ላይ ያላችሁ ሙስሊም ወንድም እህቶች በሙሉ እንግዲህ የጾም አርካን እነዚህ አራቶቹ ነበሩ ማለት ነው። እነዚህ ነገሮች አንዱ ከሌለ ጾም ሆኖ ሊገኝ አይችልም። جعلني الله وإياكم ممن يستمعون القول ويتبعون أحسنا وشكرا لاستماعكم. سلام الله عليكم ورحمة الله وبركاته.